ሰርግ እዚህ ቤት ውስጥ ለምንድን ነው መጀመሪያውኑ የእርግዝና መከላከያ መድኃኒት ያልወሰድሽው? ምስክር ስትል እኮ እንዴት እንደምታዝናናኝ። በአመት አንድ ጊዜ ወይም ሁለት ጊዜ ለምሰክራት ነው አይደለም? ባይሆን ስልኩን ስጪኝ፣ እኔ ራሴ ደውዬ አናግረዋለሁ። ስልኩን ስጪኝ፣ ሁሉንም ነገር ማወቅ አለበት። ምን በወጣሽ ነው አባቴ ለሌሎች የምታሳድጊው? እርግጠኛ ነሽ ማርቲ? አዎ፣ ልብ ካላየ አይን አያይም ሆኖብኝ ነው እንጂ ሆዷ ያስታውቃል። አድጓል። እንዴት ሊሆን ይችላል? እኔም ግራ ገብቶኝ ነበር። ግን ለካ እኛ ሳናውቅ ከወንድ ጋር ትገናኝ ነበር። እሷ ነች እንደዚህ ያለችሽ? ከቤት ወጣ እንኳን አታውቅም። እንዴት ከወንድ ጋር ተዋወቀች? የሀገሬ ልጅ ነው፣ በስልክ እናወራ ነበር ነው ያለች። አንድ ቀን ቤቱ በአጋጣሚ እጄ በተፈጠረ ስህተት ነው የተረገዘው አለች። ውጣው ትቀር ይመስል ፈርታ ነው እስከዛሬ ድረስ ያልነገረችን። ፈጣሪ ያለ እንዴት እንደደነገጥኩ ዳሬ። ምን አልሻት? ምን እላታለሁ? ስላረገሽ ውጭልኝ አላት ነገር። ያወርስሻለሁ አልኳት። እውነትሽን ነው? አዎ። ታዲያ ምን ማድረግ እችላለሁ? አንተስ ብትሆን ከኔ የተሻለ ሀሳብ ነበር? አይ ልክ ነሽ። ማናነት? ማንንስ ታውቃለች? አዎ፣ ያስረገዘው ሚምጣና ቀለበት ይሰሩ። የሚወለደው ልጅ ምንም በማያውቀው ታሪኩ መበላሸት የለበትም። እሱንም ቢሆን ልጁ ዲቃላ መባል ስለሌለበት ንገሪውና ትንሽ ዝግጅት ነገር አዘጋጅተን እዚሁ ድራቸዋለሁ ብያታለሁ። እንዴ ማርቲ፣ ሰርግ እዚህ ቤት ውስጥ? እና ዝም ብላ ትውለዱ? አይ አይሆንም፣ ትውለዱ ካልክሽ ትውለዱ። ግን በጣም ታሳዝናለች። ቆይ እኛ እያለን ምን ችግር አለው? ትንሽ ፕሮግራም ቢጤ አዘጋጅተን ቢያንስ ቀለበት እንዲያስሩ ብናደርግ። እሺ በቃ ሌላ ጊዜ ወስደን እንነጋገርበታለን። ሰላም። አቤት ነሽ? ማርታ የነገረችኝ ነገር እውነት ነው? አዎ እውነት ነው። ማለት እንዴት ልታረግዝ ይቻልሽ? በድንገት ነው የተፈጠረው። ቆይ መቼ ከተዋወቅሽው ሰው ጋር ነው እንደዚህ አይነት ነገር ሊፈጠር የቻለው? ከዓመታት በፊት ነው የተዋወቅነው እና ድንገት በቃ ቤቱ ሄጄ በአጋጣሚ ነው የተፈጠረው። እርግጠኛ ነሽ ሰላም? ምን ነው ጋሽ አላመንከኝም እንዴ? አይ ይሄ እኮ የሚዋሽ ነገር አይደለም። አዎ ጋሽ እንደዛ ነው። እሺ ልጅ አውቋል ማለት እንዳረገሽ ነግረሽዋል? አይ አልነገርኩትም። ለምን? ብነግረውም አያምንም። እንዴ ለምን አያምንም? ቆይ እንደማያምንሽ ካወቅሽ ለምንድን ነው መጀመሪያውኑ የእርግዝና መከላከያ መድኃኒት ያልወሰድሽው? አይ ያው የተገናኘነው በአጋጣሚ ይሁን እንጂ እኔ መረገዙን ፈልጌዋለሁ። ደግሞ በማርገዜ ደስተኛ ነኝ። እርግጠኛ ነሽ ሰላም? ጋሼ እኔ ማርገዜን ያወቅኩት ገና 3 ወር አካባቢ እንደሆነ ነው። አሁን 5 ወር ሆኖኛል። ያው ስንዴ ቢወድቅ በስብሶ ዘሩን ይተካል አይደል? እኔ ደግሞ ሰው ነኝ። ለአይኔ ማረፊያ የሚሆነኝን የአብራኬን ክፋይ ይፈልጋል። እሺ ሰላም። ማርቲ እንዳራት እያለች እና ባለሽ ገንዘብ
አንድ ቋሚ ነገር አድርገንልሽ ብንድርሽ ደስተኛ ነሽ? አይ አልፈልግም። ማርገዜን ራሱ እሱ እንዲያውቅ አልፈልግም። ሰርግም ምንም ነገር አልፈልግም። እና ታዲያ እዚህ ቤት ልትወልጂ ነው? ይህን ያህል ዘመን እኮ አገልግያችኋለሁ። እኔ የምፈልገው እዚሁ ወልጄ እዚሁ ማሳደግ ነው። እኔ ሌላ ነገር አልፈልግም። የምታስቀምጡልኝንም ገንዘብ ቢሆን ደግሞ ለልጅ ያድርጉለት። እሺ በቃ አንቺ አትጨነቂ፣ አትዘኝ። እኔ ማርታን አናግራታለሁ። ለምን አላዝንም? አይዞሽ፣ አትጨነቂ። እሺ ሰላም ዋል። እና ይቅርታ አደረግሽልኝ እንዳጣ? ለምን? ለቴክስቶቹ እንዴ እሱን እኮ እንርሳው ተባባልን አይደል? አዎ እሱማ ተባብለናል። እንዴ በቃ አንተም ቴክስት አልጻፍክም እኔም አላነበብኩም፣ እንርሳው። እሺ ግን ይቅርታ አደረግሽልኝ? እንዴ ይቅርታ አድርጌላለሁ እያልኩ መልሰህ ስለ ይቅርታ ታወራለህ እንዴ? በቃ ናታን ያን ነገር እንዳልተፈጠረ እናስበው እንደ ድሮችን ነው። በእናትህ እሺ በቃ ዳጣ። ልቃው ምሳት ጋብዘኝም ደግሞ ከኤቪ ጋር ስለተስማማች የመጪ ነው ደስ ያለ። ተስማማናለች? አላለችኝም ግን ያው ባይኔ እየሾፍኩ አይደል እንዴ? እና ምን ትመክሪናለሽ? እንዴ በቃ ቀጥልበት። አንተ እኔን ራሱ እኮ ለቀቅ አደረገች። ሰላም አገኘሁ እኮ። እንደሱ ነው የምታስቢው? በቃ እና ምን ላስብ? ከምር ትገርሚያለሽ ዳጣ። የምሬን እኮ ነው። በቃ ካንተ ጋር ከሆነች በኋላ እኔን ለቀቅ አደረገች። እኔን እኮ የምጠለኝ ካንተ ጋር ስሆን። እና እሷን ፈርተሽ ነው እኔ ክፍል መምጣት ያቆምሽው? አሮፍ እየመጣሁ አይደል እንዴ? ይልቅ ናታን እሱን ተውና አሁን ሰዓት ጋብዘኝ። ተማሪ እኮ ነኝ፣ ብር ከየት አመጣለሁ? ችግር የለውም ምን ይጋብዛለሁ፣ ግን አንተ ሂሳቡን ትከፍላለህ። ና በቃ ና ዝም ብለህ በቃ። ውሃ ፈተና ቀላል ነበር አይደል? እኔ እንጃ ምጥሬ እኔ ከባድ አይሁን አላውቅም። ይክበድሽ አይክበድሽ ካላወቅሽማ ዜሮ ነው የምታገኝ። በቃ ዘንድሮ መውደቅሽ ነው። ኧረ እባክሽ እኔ ዜሮ ስላገኘው ነው የምወድቀው? አልወድቅም። እሺ ደግሞ ትምህርት ቤት ሲሄድ ተጠንቅቄ ነው የምሄደው። ቆይ ግን ውሃ ለምን አትኮርጅም? እኔ እኮ እናንተ ክፍል ብሆን ኖሮ አስኮርጅሽ ነበር። አይ ባለፈው አጠገቤ ከተቀመጠችው ልጅ ኮርጃ አይደል እንደ የተሳቀብኝ። ፎዚያ ኑሩ የሚለው ነው? አዎ ነው። እሱ እኮ ስሟን ጭምር ስለኮረጅሽው ነው። ፎዚያ ኑሩ የሚለው መኮረጅ አልነበረብሽም። ቢሆንም አባቢ እኮ ከዛ በኋላ እንዳትኮርጂ መኮረጅ ጥሩ አይደለም ብሎኛልና አልኮርጅ። እሺ ፍሪጅ ውስጥ እርግኝ። ፍሪጁ ላመሰለሽ እንዴ? ቢኖረውም ሰላም ጠይቃትና ከዛ ካሳዘነች ሰጥሻለች። እናንተ ምንድነው ደግሞ ስሜን ስታነሱት ሰሞኑ ስሜን እያነሳችሁት ነው? ብር የለኝም እያልኩሽ ከፈልትኛለሽ እንዴ? እንዴ እና እኔ ጋብዛለሁ እንጂ ከፍላለሁ እያለሁ እንዴ? ከዚህ በኋላ አንቺ ማመን የለብኝም። መቼም እንዳታምነኝ። በተለይ ዳጣ ጋብዛለሁ ብላ ብር ትከፍላለች ብለህ መቼም እንዳታምነኝ። በተከበርኩበት ሰፈር ልታዋርጂኝ ነው እንዴ? እንዴ መዋረድማ በተከበሩበት ሰፈር ነው እንጂ በዛው ሚዛኑም ከፍ ይላል። እኔ እኮ ይሄ ነፃነትሽ ነው ደስ የሚለኝ። ኧረ እባክህ እኔ ነፃ አይደለሁም፣ ዝም ብለህ ነው የምታወራው። ከምሬን እኮ ነው። እዚህ ለሴቶች ብዙ መሰናክል ባስቀመጠችበት ምድር ላይ ነፃና ጠንካራ ሴት ሳይ ደስ ይለኛል። እና አንቺ ነፃና ጠንካራ ነሽ ያልከኝ ነው? በጣም አንቺ እኮ ለማያውቅሽ ዱርዬ ትመስያለሽ እንጂ ግን አይደለሽም። እባክህ ዱርዬ ነኝ፣ ሁሉም ሰው ዱርዬ ነሽ ብሎኛል። እና ዱርዬ ብትሆኚ ነው የሰራተኛ ሀገር የምታጡኝ? አንተ ሰላም ሰራተኛ አይደለችም። ከምሬን እኮ ነው። ታዲያ ዱርዬ ስለሆንሽ ነው ሁሉንም ሰው የምታከብሩ? ላልወለዱሽ እናትና አባት የምትታዘዡ ዱርዬ ስለሆንሽ ነው ዳጣ? አራት እስቀለኝ እንዴ? ያው አሁን ከፍ ከፍ አድርገኸኝ በኋላ ልጥለኝ ነው ትል ነበር ሲቲ። እኔ የምልሽ ዳጣ ምንድነው? ኤቢ እንዴ እና
ልታገኘን ነው እንዴ? ሰፈር ውስጥ እኮ ነው ያለነው። ወይኔ እንደውም ሳብራን የምትበላው አልገባሽም እንዳጣ ያነሳንሽማ ማለት ነው ምጥን እና ምጥን ደግሞ በምልክት እንዳትነግራት እያለችኝ ነው። ምንድነው አትናገር የምትልሽ? እርጎ መጠጣት ፈልጋለሁ ሰላም። ፍሪጅ ውስጥ ካለ ስጫት። እሺ። አይ ሰላምዬ እኔ መጠጣት አልፈልግም። እንዴ አሁን መጠጣት ፈልጋለሁ ስትይ አልነበረ? ምጥን ውሸታም ነሽ። በቃ ሲረጋ ሰጣችኋለሁ። እሺ ሰላምዬ ልጅ አርግዘሻል? ማን ነው ደግሞ እንደዚህ ያለሽ? አብጌል ናት የነገረችኝ። ሰላም በሆዷ ልጅ ይዛለች አለች። አይ ተያት፣ እሷን አትስሚያት። ሰላምዬ ሲወለድ እኛ እናጫውታለን። እሺ ኧረ ዝም በሉ እባካችሁ። ሰላምዬ ግን እንዴት አድርገሽ ነው ያረገዝሽው? አንቺ አይነገርም እኮ እንዴ። ለምንድን ነው የማይነገረው? ሰላምዬ ንገሪኝ። ውይ አይ እናንተ ልጆች እንደው ብላሽ እኮ ናችሁ። እዚሁ አዲስ አበባ ተወልዳችሁ አድጋችሁ እንደዚህ በዋል ፈሰስ ሆናችሁ ትቀራላችሁ እንዴ? ሰላምዬ ምጥን እኮ አዲስ አበባ አይደለም የተወለደችው። ኧረ እባክሽ እኔ እኮ አዲስ አበባ ነው የተወለድኩት። አይደለም እሷ የተወለደችው ሰላምዬ ካሳንቺስ ነው የተወለደችው። እሺ እና ካሳንቺስ ሴት ነው። አይ እናንተ ልጆች እንደው መቼም የማትሻሻሉ። እኔም እኮ ደግሞ እብድ ነኝ እናንተን ሰው ብዬ መቀመጥ። መቼም የማትሻሻሉ ቁጥሩ እና ልንቀንጠስ እንዴ? አረ መሄድም የለብሽም። ምንም ብትልሽ ራሱ ምንም እንዳመልሽልኝ። አብሽር በቃ ላውራ። ከሷ ጋር ምንድን ነው የምትሰራው? አይ አጋጣሚ ነው እዚህ ተገናኝተን። አንቺ አልጠየኩሽም። ስማኝ ናታን ተጣልተናል ብለኛል ነበር። ቆይ ከሷ ጋር ምንድን ነው የምትሰራው አንተ? አዎ ተጣልተን ነበር። ከዛ ጉስሮ ወድቄ ምናምን ይቅርታ ጠየቅኩት። እንዴ ቢካናታን ተጣልተን ከማን ጋር ወራል አይደል? ማርግ ላይ እንደተደፋ የነበረ ነው የሚያውቀው። እና ደግሞ ልንገርሽ ቴክስቱን በስተት ነው የላከልሽ። አይወድሽም። እሺ ኧረ እኔ በጣም ነው ደስ የሚለኝ። ምኑ ነው ደስ ያለሽ? በስተት ከሆነ ነው። አትወዳትም አይደል ናታንዬ? እዚህ ምን እያደረግሽ ነበር? ነገራት እንጂ ምን ያሽኮረምማል? እየጠየቀች ሌላ ታወራለህ እንዴ? አዎ ንገራት። አትወዳትም አይደል? ቆይ እኔ ብቻዬን ስሆን እንዴ የምትነግረኝ? ለሷም ንገራት እንጂ። አዎ አየሽ፣ አይወድሽም። እኔ ብቻ ነው የሚወደው። ሲጀመር እኮ አንቺ ምንም የሚወደድ ነገር የለሽ። እውነት ነው ኤቢ። እኔም እንዲወደኝ አልፈልግም። እኔ ራሴን እወደዋለሁ። እናቴ ከራስ በላይ ንፋስ ነው። ሰማተኝ ናታን በጣም ራስ ወዳድ ናት። ለምን ነበር የተገናኛችሁት? ምሳ ልጋብዝ ብያው ከዛ አብረን ምሳ በላን። አፈር ቢሽ ናታን ጠብቀኝ። አፈር የሚበላ ቢሆን ኖሮ ይሄ ሁሉ ህዝብ በራብ አልተገረፈ ነበር። ደግሞ እንዴት ነው የሚያምረው እንዴ! በጣም የሚያምረው ማሚ። ተሰብሪና ነግሬሻለሁ። አልሰብረው። እኔማ እንዴት ነሽ? ምንድነው እንደዚህ ጥንዝልዝልዝል ያልሽው? ሳልበላሽም እንዴ? ምን ነው? ቆይ ከትምህርት ቤት ስትመጪ ምን በላሽ? ከትምህርት ቤት ስመጣ ብዙ በስከ እኔ ቆንጆ በጣም ተጎዳሽ። ምንም አልበላሽም አይደል? ኤቢ ምንድነው አንቺ ደግሞ ግንባርሽ ሽፍታ ነው ማየ ያሳከከኝ ነበር። ያስታውቃል ግን በጣም አዎ በእውነት በሽ በደንብ ትሪት አድርጊው። እሺ እሺ ማየ በሉ ተነሱልኝ። እንዴ እናንተ ተነሱ እኮ ነው ያልኩት። ምንድነው ጎሽ ደግሞ ሰላም እኮ ነው ተሰጠች።
እና ስሰጣት ደግሞ ሚጥሚጣ ጨመረችበት ሆድሽን እንዳይመስል። ታዲያ ምን ችግር አለ? ጥሩ ነው። አንቺ ሚጥሚጣ አድርገሽ እርጎ ስጪኝ ብለሽ ጥጥት አታረጊም ነበር? እማዬ ያቺ ልጅ ግን ናታን ምንም አለቀውም እያለች ነው። ደግሞ ማናት ያቺ ልጅ? ያቺ ዱርዬ ናታን። ምን አገባሽ? እስኪ ስነ ስርዓት ያዙ እንዴ! እናንተ ቆይ ትናንሽ ልጆች መሆናችሁ ነው እንዴ? ያደለው እግሩን ያጥባል፣ ምግብ ምናምን ያቀራርባል፣ ሻይ ያፈላል። እናንተ ደግሞ በዚህ እድሜያችሁ ትጋጫላችሁ አይደል? ኤቢ እስኪ እንደትልቅ ሰው ሁኚ። እሺ ተነሱልኝ በቃ። ዛሬ ግን ሰላምን አንጠይቃት። ችልች ተሱ ታሰብዳላችሁ። ልብሴን ልቀይርበት። ሰዓት ያሽ አያ ተስጠላ። አንተ ሰላምዬ አለ እንዴ? ናታንዬ ገና ነህ? አለን። እንዴት ነሽ ሰላምዬ? ጠፋብኝ እኮ ና እስኪ ቁጭ በል እናውራ። እሺ ጠፋብኝ እኮ ዛሬ። አለሁልሽ ሰላም። እኔ ምን ከዳጣ ጋር ተታረቃችሁ? በቃ ታረቅን እኮ። እኔ ነኝ እንጂ የፈራሁት እኮ እሷ ምንም አላለችኝ። በጣም የዋህ ናት እኮ። እኔ በጣም ብዙ የዋህ ሴቶችን አውቃለሁ። የእሷ ግን የተለየ ነው። ደግሞ ለአንተ ያላት ክብር የተለየ ነው ብለሽ ነው ናታሊ? ምንም ብትልህ እንዳትቀየማት እሺ። ስለ ፍቅር ምናምን ምንም እውቀቱ የላትም እንዴ። ደግሞ ቆይ ምን ብለሃት ነው? ይጠይቃት እኮ አልነግርም አለች። አይ ሰላም ተይው፣ በስተት ነው። የልብ ነገር እኮ የሚወጣው በስካርና በአጋጣሚ ነው። እንደውም እኮ ብዙ እውነት የሚወጣው ሳይታሰብና በስተት ነው። ኧረ አይደለም ሰላም፣ ግድ የለህም። እኔ ስለአንተ ጥሩ ጥሩ ነገሮችን እነግራታለሁ። አንተ ደግሞ ተረዳት እሺ። ልጅነትና አላዋቂነት አለባት። ምንም ብትል እንዳትቀየማት እሺ ሰላምዬ። ደግሞ እንኳን ደስ አለሽ። በአምላክ የለምኑ ነው። እማዬ እማ አንቺ ልጅ ምን አድርጊ ነው የምትይኝ? ለምንድን ነው እንደ ጦስ ዶሮ የምትከተይኝ? እማዬ ግን ሰላም ከማን እንዳረገዘች ነገረች? ቆይ አንቺን ምን ያስጨንቅሻል? ነው ወይስ ከናታን ጋር ጠርጠርሻል? ማን ያውቃል እማዬ። ያልጠረጠረ ተመነጠረ አይደል የሚባል? አንቺ ኧረ የሚመነጥር ይመንጥርሽ። ሂጂልኝ። እማዬ ግን ቆይ ከማን ያረገዘች ይመስልሻል? እኔ ምን አውቃለሁ? አብሬ ነበርኩ። እሷ አልነገረችሽም? እሺ ልቦናሽ ይረፍ። ያረገዘችው ካለ ወዳጇ ነው። ደግሞ አዳራሽን ሲያረጉ አይተሻሉ እንዳትዪ። እና ምን ሻት እማዬ? ይኸውልሽ ኤቢ፣ ማመን ያለብሽን ነገር ባያሳምንሽ እንኳን እመኝ። በተለይ አንቺን የማይመለከት ጉዳይ ከሆነ ብታምኚ ነው የሚያዋጣሽ። አለበለዚያ ግን ጨርቅሽን ጥለሽ መንገድ ለመንገድ ነው የምታብጂው። ግን በቃ ሲወለድ ዴኒ ማስመርመር ነው። ምን ከማን ጋር ነው የምታስመረምሪው? መቼስ ከኔ ጋር ልልሽ እማዬ። እስከዚ የሰይጣን ፍራስ ይዛ ይሻልሻል። ኧረ አቃጠለችኝ። አሁንስ ውይ የመድኃኒዓለም ያለ ቢኪ ለምን ሆኖ ናታንዬ? ነፍሰ ጡር ነሽ አሉ። አመሰግናለሁ ናታንዬ። ይህንን ስትሰማ ያልደነገጥከው አንተ ብቻ ነው። ምን ያስደነግጣል? ይሄ እኮ በጣም ደስ የሚል ነገር ነው። ሰው ደግሞ መሰሉን ነው መውለድ ያለበት። ልጅ ደግሞ የብዙ ሰዎችን ህይወት ይቀይራል። እና ሰላም ልጅ መውለድ ግን የሆነ ደስ የሚል ስሜት ያለው ይመስለኛል። እናት መሆን ደግሞ ስሜቱ ልዩ ይመስለኛል። አዎ ናታንዬ፣ ልጅ እኮ የመኖር ምክንያት ይሆናል። በቃ የማታውቀው ስሜት ይሰጣል። በቃ አለ አይደለ? ካለምንም ምክንያት በጣም ደስ ይላል። አንድ ስሙን የማላስታውሰው ጸሐፊ ልጆች ገነትን የምንጨብጥባቸው ልጆች ናቸው ይላል።
እና ደግሞ ነፍሰ ጡር ስለሆንሽ ደስ ይለኛል። እሺ ግን ናታን ደስ ስላለህ አመሰግናለሁ። ግን ከማን አረገሽ እንዴት አረገሽ ምናምን ብለህ አትጠይቀኝም? እሱንም አንቺ ነሽ የምታውቂው። እኔ ባውቀው ምን ይሰራልኝ? እሺ ይሁንልህ። ለማንኛውም ግን እንዳጣን አስቀናለሁ ብለህ የጀመርከው ጨዋታ ይቅርብ። ምን ሰምተኸኛል? ይቺን ለመናገር ነው ይሄን ሁላ ጊዜ ፈጀብሽ? ዳርዬ ምን ነው ዛሬ መሸ? 22 አካባቢ ነበርኩ። መንገዱ ተዘጋግቶብኝ የቆየሁት። እኔማ ዛሬ ደሬ 2 ብር ሰከር ብሎ ይመጣል ብዬ ነበር። እኔ ባልሽን ሰካራ በአመት 1 ጊዜ ወይም 2 ጊዜ ለምሰክራት ነው አይደለም እኔን መለሰሽ ለኔ የምታሚው? አቤት አቤት። የእውነት ግን ዳር አንተ ሰከር ስትል እኮ እንዴት እንደምታዝናናኝ። ተይ እንጂ ሞት እያነሳሳሽኝ ነው ማለት። ኧረ የምን ማበረታታት እና ሰውዬ ሰካራም ብትሆን ኑሮ ድሮ ጥንት ተፈታ ነበር። አንድ እውነት ልንገርሽ፣ እኔ ሰካራም በሆን እንኳን አንቺ መቼም እኔም መፍታት አትችይም። ወይ አልቀረብም። ሰካራም ደግሞ ምኑ ወንድ ነው? እናንተ ናችሁ የምታስጠጡን። ኧረ እባክህ ይህች እንኳን ሰበብ ናት። አልሰማህም? ይኸውልሽ እንደውም አሁን ይሄን ስናወራ አንድ ነገር ትዝ አለኝ። ምንድን ነው? አንድ ሰው ሚስት ያገባና ልክ ሚስት ባገባ በ3ኛው ወር ጥንቅቅ ጥብር ብሎ ሰክሮልሽ ወደ ቤቱ ይገባል። እሺ ከዛ ቤት እንደገባ አንዴ ራሴን አንዴ ሆዴን እያለ በህመም ሲሰቃየልሽ ሚስትየው ጭንቅ ይላታል። ከዛ ግራ ገብቷት ቆይ እናት ጋር እያለ ስትሰክር ምን ነበር የሚያደርጉልህ ብላ ጠየቀችው። ጎሽ እሺ እሱስ ምን ቢላት ቆጆ ነው? ይኸውልሽ ሚስት ከማግባቴ በፊት ሰክሬ አላውቅም አይላት ነው። ወገኛ አሁን ይቺ ሁሉ እጅ አዙር ሚስቶች ናችሁ ሰካራ ምንድን ነው የምታደርጉት ነው አይደል? ታዲያስ አልቀረብም። ይሁንልህ እስኪ አይደሪ እኔ የምልሽ ማርቲ፣ ወይ ይሄን ፕሮጀክት አልጨረሽም እንዴ? ወይ ደሪ ጨርሻለሁ። ኔክስት ዊክ ይቀርባል። ኦኬ የኔ ሚስት አይደለሽ ታዲያ? እንዴ ታዲያ ስራ ሲይዝ ታውቀኛለህ። እንዴት እኮ ነው የምታኮሪኝ? እኔ እኮ አልስራ ታዲያ ደሪዬ። እኔ የምልህ ደሪዬ እንዴት ነው ሰላምን አናገርካት? ሰላም ሄሎ ዳጣ፣ አንተ ምን ሆነ ነው በዚህ ሰዓት? አረ ደህና ነኝ። ሰዓቱ እኮ ገና 5 ተኩል ነው። ግን አንቺ ደህና ነሽ አይደል? እንዴ አንተ ጋር ቀን ነው እንዴ? እኔ መኝታ ቤት እኮ ጨለማ ነው። አንድ ቤት ውስጥ እኮ ነው ያለነው። እንደሱ መሆኑን ብታውቅማ ስልክ አትደውልም ነበር። እሺ ይቅርታ። ግን እንዴት ነሽ? እንዴ እኔማ ተኝቼ ነው በዚህ ሰዓት ከሰላ አደረግም። አንተ ግን ምን ሆነ ነው? እኔ እኮ ቀን አብጌል አትወዳትም አይደል ስትለኝ አዎ ስላልኳት ያስከፋሁሽ መስሎኝ ይቅርታ ልጠይቅሽ እኮ ነው። ኧረ ጣጣ የለውም ችግር የለውም። እሺ ዳጣ በቃ ደህና ደሪ። ስማ ግን በህልም ነው ወይስ በሆነ ነው የደወልከው? እንዴ አረ በሆኔ ነው። እስኪ ተነስታ አንዴ ወዝወዝ በላ። ምናልባት ከነካ እንዴ ሙድ ትይዣለሽ አይደለ? እንዴ ኪድዬም በዚህ ውድቅት ለሊት ደውለህ ይቅርታ ትጠይቃለህ እንዴ? ሲጨልም እኮ ሰው እንጂ ሰይጣን አይተኛም።
አንቺ ስለምን ሰይጣን ነው የምታወሪው? ስማኝ ማናት? አዎ ማርቲ አናገርኳት። ጎሽ እና ምን አለች? ምንድነው የምታስበው? ማግባት አልፈልግም፣ አባቱም እንዲያውቅ አልፈልግም፣ እዚህ ወልጄ ማሳደግ ነው የምፈልገው አለች። እንዴ ምን ማለት ነው? እሱ አባቱ እንዳያውቅ አልፈልግም ማለት ዘርኩ ነው። ልጁ እኮ ነገ አድጎ ይጠይቃል። ደሬ ማርቲ የእሷን ፍላጎት እኮ ነው የነገርኩሽ። ቆይ እሷስ ብትሆን እንዴት እንደዚህ ታስባለች? አላውቅም፣ ልጅ ማግኘት ብቻ ነው ፍላጎቷ። ደሬ አንተስ እንዴት ምንም እንደማያውቅ እሺ ብላ ትመጣለህ? ምን ላድርግ ማርቲ? አምድራ ነው የነገረችኝ። ያጠራቀማችሁልኝን ገንዘብ ለሱ አንድ ቋሚ ነገር ታደርጉለታላችሁ አለች። ይሄ ለሰሚው ግራ ነው ደሬ። በጣም ይጨንቃል እኮ። ቆይ ምንድነው የሚሻለው? እንግዲህ እሷን ፍላጎት ከማክበር ውጪ እኛ ምን ማድረግ እንችላለን ማርቲ? እንዴ እሺ እየሰማሁሽ ነው። ፈርተ ነው እንዴ? ማለት ምንድነው የምፈራው? ብቻ መተኛ ነው። አንቺ በውድቅት ሌሊት መቀለድ ያምርሻል? አሁን ነው ውድቅት ሌሊት መሆኑ የገባ። ቀን ግን አቢጌል እኔ ከሄድኩ በኋላ ምንድን ነው ያለች? አንተ እኔ ወሬ አመላለሽ አይደለም። እሺ ከምሬ ነው ንገሪኝ። ያው ባሌ ነው ልንገባ ነው ምናምን አለች። እና ምን አልሻት? እንዴ ምን እላታለሁ? ያው አንደኛ ሚዜሽ ነኝ አልኳት። ከምር ሚዜ ልትሆኛት ነው እንዴ? ሚዜ ለመሆን ምን ያንሰኛል? አረ ተበቂያለሽ። ምን ያንስሻል? አቤት ግን ናታን እንዲሁ ሳስበው ማለት የሆነ ጸዴ ባልና ሚስት ነው የምትሆኑት። አቤት ያን ቀን ሳስበው እንዴት እንደምጨፍር አይደል? ቻው በቃ ደህና ደሪ። አንድ ቤት እኮ ነው የምናድረው። ዘማ እኔ ደህና ካላደርኩ አንተም ደህና አታድርም። ቻው በቃ አልኩሽ እኮ አይደል እንዴ? ውሀዬ ደግሞ ምን እያየሽ ነው? ቶሚና ጄሪ። ሰላምዬ ግን ዛሬ ቁርስ ምንድን ነው የምበላው? ምን ልስራልሽ? ምን ትበያለሽ? ሳንዱች። ወይ እንቁላል እኮ የለም። ግን ለምን የለም? ዶሮ አልጥልም ብላ። ለምን አትወድም ግን? ልጅ አልፈለገችም። ሰላምዬ ግን አንቺ መቼ ነው የምትወልጂው? እኔ ሰው ልሰጥሻለሁ። እሺ ከዛ እኔ ምን አጠባዋለሁ? በያን ተነሽና እንቁላሉን ገዝተሽ ነው እሰራልሻለሁ። እሺ ግን ጅብሪል ይሰጠኛል አይደል? አዎ ይሰጥሻል። እሱ ጋር ደግሞ ብር ስላለ ይዘሽ መምጣት ትችያለሽ። ሂጂ በይ ቶሎ በይ። እሺ እሺ 8 እንቁላል ይዘሽ ነይ። 8? አዎ ደግሞ እንዳሰብሪ ቀስ እያልሽ። አልሰብርም። ወይ እንዴት አደርሽ? ትሄጂ ነው እንዴ? ወደ ጓዳ አልገባም። ችግር የለም። እስኪ አንድ ጊዜ ቁጭ በይ። እሺ ቁጭ ፈልጊሽ ነው። ናታን ትምህርት ጥሩ እየሄደ ነው? እንዴት ነው? አዎ በጣም ጥሩ ነው አባይ። ትምህርት ጥሩ እየሄደ ነው ወይ ብዬ ውሃን በጠይቃት ኖሮ አዎ መገናኛ ደርሷል ትለኝ ነበር። ልጆቹስ እንዴት ናቸው? ዳጣ፣ አቢጌል፣ ውሃ? ሁሉም ጥሩ ናቸው። አቢጌልንም እንዳልከኝ ለማስተካከል እየሞከርኩ ነው። ምንም አትልም። አዎ የሷ ልጅ ባህሪ ትንሽ ያስቸግሯል፣ ግን አንተ የሷን ባህሪ ማስተካከል ትችላለህ። አረ ችግር የለውም አባዬ፣ ትስተካከላለች። አፏ ነው እንጂ እኮ ልቧ የዋህ ደንባራ ነች። የምታወራውን ነገር አታውቅም። አእምሯን ባሉታዊ ነገሮች የተሞላ ነው። ይህን ባህሪ ከየት እንዳመጣቸው አንድ ሰው የሚቀረጸው እኮ በቤተሰብ ብቻ አይደለም። ማህበረሰብ አለ፣ ትምህርት ቤት አለ። እሱም እውነት ነው። ውሃን እንኳን ከሰው ቆጥሯት ስንት ነገር ሞከሯት።
አዎ ልጁ እኮ እንደተባረረ ዳጣ ነገረች። አዎ እሷ ናት ከጉድ ያወጣችን። እና ልጅህን ቤት ውስጥ ደግሁን ብላ ያሳድገው ውጭ ሲወጣ ጭካኔ ካየ አንተ እንደምትፈልገው እያደገ አይደለም። አዎ ለዛ ነው ልጆች የማህበረሰብ ውጤት ናቸው የሚባለው። ደግሞ ሰላም እርጉዝ ነች አለችኝ። በጣም ደስ ይላል። ምን ነው ትዬ ማታ ከደረጀ ጋር ስናወራ ናይ አባቱ እንዲያውቅ አልፈልግም በለኛለች አለኝ። ለምንድን ነው? አይ ትዬ እኔው ራሴ ላሳድገው ብዬ እኮ ነው። ሰላም ልጆች ያለባት በፍጹም ማድረግ የለባቸው። ይሄ በየሶሻል ሚዲያ ሲንግልማ ምናምን የሚሉትን ሰምተሽ ከሆነ ይሄ በፍጹም ማይሆን ተራ ወሬ ነው። ኧረ እንደሱ አይደለም ትዬ። ያለው እንደሚያድግ ልጅ ጎደሎ ነው። አየሽ እኔና አንቺ ግማሽ ከአባት ግማሽ ከእናት ወስደን የተሰራ ነው። ባህሪያችንም እንደዛው። ልጅን ካላባት ማሳደግ እጅግ በጣም አስቸጋሪ ነገር ነው። እሱማ እኮ ይገባኛል ትዬ። እንዴ ሰላም አልገባሽም እንጂ ቢገባሽማ በፍጹም እንደዚህ አትይም ነበር። እውነቴን ነው። ልጅ ከእናት ወደ አባት እየተመላለሰ ነው ማደግ ያለበት። ልጆች እኮ የኛ ውጤቶች ናቸው። ይኸውልሽ አንቺ ወንድ ልጅ ብትወልጂ አንቺን እያያድጉ ቁጭ ብሎ ለመስራት ነው የሚሞክረው። አባቱ ሊሰጠው የሚችለውን ነገር አንቺ በፍጹም ልትሰጪው አትችይ። ልጅን ካላባት ማሳደግ በጣም አስቸጋሪ ነገር ነው። ግድ የለሽም። ስሚ በኋላ ይጸጽትሻል ሰላምዬ። እሺ ምን ላድርግ ትዬ? ቆይ ልጅ ይጠላል እንዴ? የራሱን የአብራኩን ክፋይ ዘሩን ይጠላል? ይክዳል? ይክዳል ብዬ እኮ አይደለም። ታዲያ ምንም እኮ እስካሁን ድረስ አጥጋቢ ምላሽ እየሰጠሽኝ አይደለም። ቆይ ሰላም ስልክ አለው? ስልኩ አዎ እኔም ደስ ብሎኛል። ግን እንዳሪስ ስንላት እሷ ፈቃደኛ አይደለችም። ላለማስቸገር ብላ ነው የሚሆነው። ሰላም እኮ በጣም ተጨናቂ ነው። አይ አይመስለኝም። ምናልባት የልጁ አባት ክዷት ይሆናል። ለምን እንዳልፈለገች ግን አልተናገረችም እንዴ? አዎ ለመናገር ፈቃደኛ አይደለችም። ግን እኔ በማርገዟ ደስተኛ ነኝ። ማርታ ራሱ እዚህ ቤት ልታረጅ ነው እያለች ስትጨነቅ ነበር። እሱስ እውነት ነው። ማንም ሰው እኮ ዘሩን መተካት አለበት። ይሄ ደሃ ሀብታም የሚል ነገር አይደለም። በዚህ መልኩ ደስተኛ ነኝ። እንግዲህ እስኪ ማርታ አውራታለሁ ብላለች። መጨረሻውን አብረን የምናየው ይሆናል። እሺ አባይ። ሰላምዬ ምን ነው ስልኩ የለሽም እንዴ? ኧረ ስልኩ አለኝ። ስልኩ አለኝ። ታዲያ የግድ እኮ ማወቅ አለበት። ምን በወጣሽ ነው ሰው እንደሌለሽ ብቻሽን አምጠሽ ብቻሽን የምታሳድግ? ግድ የለሽም። እኛ ለቀለብ ምናምን አምጣ እንለው፣ ነገር ግን ለስሙም ቢሆን የግድ ሊያውቅ ይገባል። እሺ እሺ። በያውን ስልኩን ስጭኝ፣ እኔ ራሴ ደውዬ አናግረዋለሁ። ሰላም ምን ሆነሻል? ስልኩን ስጭኝ። ሁሉንም ነገር ማወቅ አለበት። ምን በወጣሽ ነው አባት የሌለው ልጅ የምታሳድጊው? አንዳንዴ እኮ አንቺ ሞኝ ትሆኛለሽ። ለዚህ እኔ ሳልሻል አልቀርም። በስልኩን ስጭኝ፣ እየጠበኩሽ ነው። እሺ